ዛሬ ደግሞ አዲስ ኪዳን ላይ ያሉ ሐሳቦችን እናነሳለን። እንግዲህ አዲስ ኪዳን ላይ ባለፈው ማቴዎስን አይተናል፣ ማርቆስን አይተናል። ዛሬ ደግሞ ከሌሎች የአዲስ ኪዳን መጽሐፍት እንመለከታለን። ለምሳሌ እኔ ያስኩት ሉቃስ ወንጌል ምዕራፍ 23 በሙሉ ማለት ነው እያወራ ያለው ስለ ስቅለቱ ሂደት ነው እያወራ ያለው። ከ22 ይጀምራል። እንግዲህ ምዕራፎቹ በጣም ረጃጅም ስለሆኑ እዚያውን ለማንበብ አይመችም፣ ግን ፋይናሊ ስቅለቱን ስለሆነ እያወራን ያለ ነው። ያየውን መከራ ከገዢዎቹ ጋር የነበረውን ቃለ ምልልስ ምን እንደሚመስል ለኛ ለክርስቲያኖች በጣም ግልጽ ነው። ሙስሊሞች ደግሞ ሉቃስ ወንጌል ምዕራፍ 22 እና 23ን አንብቡት። እንደው እስኪ ዝም ብላችሁ እስኪ ምንድነው እነዚህ ሰዎች የሚሉት ነገር ብላችሁ ዝም ብላችሁ ከፍታችሁ አንብቡት። ማወቅ ይጠቅማል፣ አይጎዳም። ስለዚህ እስኪ ምንድነው የሚለው ብላችሁ አንብቡት፣ በዛ ውስጥ ተጠቀማላችሁ የሚል በጣም እምነት አለኝ። እዚህ ላይ ወንጌላት አራቱ ወንጌላት አሉ አይደለ? ማቴዎስ ወንጌል አሁን 28 ምዕራፍ ነው ያለው። ወር እንደው ከ26 ጀምሮ ቢያነቡት ኢየሱስ እንዴት እንደሞተ፣ እንዴት እንደተቀበረ፣ እንዴት ከሙታን እንደተነሳ፣ እንዴት እንዳረገ ይናገራል። እንዲሁም ማርቆስ ወንጌል 16 ምዕራፍ ነው ያለው። ከ14 ቢጀምሩ ሙሉ ታሪኩን ያገኙታል። የሚያወራው በሙሉ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው የሚያወራው። እንደዚሁም ዮሐንስ ወንጌል አለ 21 ምዕራፍ ነው 18 ጀምሮ ምዕራፍ 18 19 20 ቢመለከቱ 21 እንኳን ሌላ ታሪክ ነው ከተነሳ በኋላ ያለው ነው፣ እሱም ይነግረናል። እንዲሁም ደግሞ ሉቃስ ወንጌል አለ ያላነሳሁት። ሉቃስ ወንጌልም እንደዚሁ 24 ምዕራፎች ነው ያሉት። ከ20 ጀምሮ ቢያነቡ ሙሉ ታሪኩ ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚያነሳ ሐሳብ ነው። እኔ በዚሁ ለሚሰሙኝ ሙስሊሞችም ክርስቲያኖች መጽሐፍ ቅዱስ በተለይ አዲስ ኪዳን የኢየሱስ ክርስቶስን ሞትና ትንሣኤ ሳያነሳ የሚያልፍበት ምንም መንገድ የለም። የትኛውም ቦታ ብትገቡ፣ መልእክቶች ላይ ብትገቡ፣ ወንጌላት ጋር ብትገቡ የኢየሱስ ክርስቶስ ሞትና ትንሣኤ ሳይነሳ ስለ ድነት አይወራም፣ ስለ ጥምቀት አይወራም፣ ስለ ዘላለም ሕይወት አይወራም፣ ስለ መከራ አይወራም። ስለምንም ይወራ የኢየሱስ ክርስቶስ ሞትና ትንሣኤ ይነሳል። የሌለበት ቦታ ራሱ የለም። ግን የተወሰኑትን እያነሳን የምንነጋገር ይሆናል ማለት ነው። ቴንክ ዩ። ከ23 ቁጥር 33 ጀምሮ እናንብብና ወደ ላይ ሞታችሁ ከዛ ወርታችሁም ካለው አንጻር ሐሳቡን ማንሸራሸር ትችላላችሁ። ከ26 33 ጀምሮ 33 ሉቃስ ወንጌል ምዕራፍ 23 ከቁጥር 33 ጀምሮ ኤግዛክትሊ እንደተሰቀለ የሚናገረውን ስለፈለኩ ነው። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያን ጊዜ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሌላኛውን በግራ ሰቀሉ ይላል። እርሱን ክፉ አድራጊዎች ሁለት ሰዎችን ሰቀሉ ይላል። አሁን ሙስሊሞች አይ አልተሰቀለም ሊሉ አይችሉም። ክሊር ነው፣ በቃ ሰቀሉ ነው የሚለው ቀጥታ። ኢየሱስም የተሰቀለው ከቁጥር 26 ብንጀምር ለምሳሌ በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝብም እጅግ ብዙ ተከተሉት። ኢየሱስ ግን ዘወር ብሎ እንዲህ አለ ምናምን ይላል። ስለዚህ እዚህ ጋር ሄዱና መስቀሉን የተሸከመው የቀሬናው ስምዖን ነው። ስለዚህ የተሰቀለው እታች ሰቀሉ የሚለው እርሱን ስለሚል ከላይ የቀሬናው ስምዖን ነው መጨረሻ ላይ ያለው ስም የተጠቀሰው። ስለዚህ ላይ የቀሬናው ስምዖን አሸከሙ ብሎ ወርታች ወርዶ ደግሞ እርሱን ስለሚል እርሱ የሚለው የሚያመለክተው የቀሬናውን ስምዖን ነው። ስለዚህ ስምዖንን የሰቀሉት ብለው የሚሟገቱ ሙስሊሞች ገጥመውኛል። ግን ይሄ በፍጹም ማለት ጨርሶ ያለማንበብ ብቻ ሳይሆን ዘሎ የማንበብ ማለት ቁጥሮችን ዘለህ ማንበብ ማለት ነው። ቁጥር 29 ላይ እርሱ ግን ማነው ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችን ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁ
እና ለልጆቻችሁ አልቅሱ ይላል ማለት ነው። ስለዚህ ኢየሱስ የተናገረውን ከጠቀሰ በኋላ በዚያን ጊዜ ተራራዎችን ስለ 70 ዓመተ ምህረት እንደገና የሚመጣባቸውን ዲስትራክሽን ይነግራቸዋል። በላያችን ውደቁ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ እያለ ተናግሮ ነው መጥቶ ስለዚህ የት ደረሱ? ቀራንዮ ወደሚባል ቦታ ደረሱ ያለው ማለት ነው። ከዛ ቁጥር 34 ላይ ሰቀሉ ካለ በኋላ ኢየሱስም ይላል። አሁን ስምዖንም አላለም። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ስለዚህ እየተባለ ያለው ኢየሱስ ክርስቶስ ነው የተሰቀለው። ከሁለቱ ሰዎች ጋር ሰቀሉ ተብሎ የተጻፈው ስለ ክርስቶስ ነውና ኢየሱስን ሰቅለውታል። ስለዚህ ክርስቶስ ተሰቅሏል በዚህ ማስረጃ መሰረት። እንደውም ሌላ ወንጀለኛ ይላል ቁጥር 40 አረፍ ይላምበው። ሌላ ወንጀለኛ ግን እንዲህ ሲል ገሰጸው፣ ተመሳሳይ ፍርድ እየተቀበልን ሳለ ከቶ እግዚአብሔርን አትፈራም? እኛ ላደረግነው ቅጣት እየተቀበልን ስለሆነ ተገቢ ፍርድ ላይ ነን። ይህ ሰው ግን አንዳች ክፉ አላደረገም። ደግሞም ኢየሱስ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስ ወይ ብሎ አብሮት የተሰቀለው 46 ደግሞ ስታነበው ቀጥሎ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ነህ አለው። እንግዲህ 46 ደግሞ ኢየሱስ በታላቅ ድምፅ ጮኸ፣ አባት ሆይ መንፈሴ በእጅ እሰጣለሁ አለ። ይህንንም ብሎ ሞተ። ታዲያ መጽሐፍ እንዲህ እያለ ቅድም ብያችኋለሁ። ኢየሱስ መጽሐፍ ቅዱስ ኢየሱስ እንደተሰቀለ አይናገርም ማለት አይናገርም የሚለውን ቶርች መደረግ አለብህ። ወይም ደግሞ አልሞተም አልተሰቀለም የሚለውን ቶርች ካልተደረክ በስተቀር መጽሐፍ ቅዱስ ላይ ገብተህ ኢየሱስ አልተሰቀለም ለማለት የማይናገር ክፍል ታገኛለህ ወይ ነው። አዲስ ኪዳን ላይ የማይናገር ክፍል ራሱ ኢየሱስን ሞት፣ ትንሣኤ፣ የሱን ኃጢአታችንን መሸከም ይህን የማይናገር የመጽሐፍ ቅዱስ ክፍል ታገኛለህ የለም። ይህንን ካል ይሄ ተመሳሳይ አራቱም ወንጌላቶች ላይ ይኖራል። ሌላ ከዚህ ጋር ሌላ በደንብ ልናስተውለው የሚገባው ነገር ኢየሱስ ክርስቶስ ከመሞቱ በፊት ምን ብሎ ሲነግራቸው ነበር? ለሐዋርያት ምን ብሎ ነበር ሲያስተምራቸው የነበረውን ማወቅ አለብን። ምክንያቱም በተለያየ ጊዜ በተለያየ ቦታ ላይ ኢየሱስ ክርስቶስ የሰው ልጅ ሊሞት ይገባዋል ብሎ ይነግራቸው ነበር። እንደሚሞት ደጋግሞ ሲነግራቸው ነበር። ለምሳሌ ሉቃስ 9 ላይ ከ21 ጀምሮ እንደዚህ ይላል፣ የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችና በካህናት አለቆችም በጻፎችም ሊጣል ሊገደልም በሶስተኛውም ቀን ሊነሳ ይገባዋል ብሎ ለማንም እንዳይናገሩ ይህንን አስጠንቅቆ አዘዘ ይላል። ገና በህይወት እያለ ደቀ መዛሙርቱ አብሮት በሚንቀሳቀሱበት ጊዜ የሰው ልጅ ይሞታል፣ በካህናትና በአለቆች ፊት ምን ይሉታል ይላል፣ ሊጣል ሊገደል ይገባዋል፣ በሶስተኛው ቀን ደግሞ ይነሳል ብሎ ይነግራቸዋል። ሌላ ክፍል ላይ እንሂድ። ማቴዎስ 17:22 ላይ በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አሳልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛው ቀን ይነሳል አላቸው። እጅግም አዘኑ ይላል። ማቴዎስም ይነግረን ይህንን ነው፣ ሉቃስም ይነግረን ይህን ነው። ማርቆስ ጋር እንሂድ። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችና ከካህናት አለቆች ከጻፎችም ሊጣል ሊገደልም በሶስተኛውም ቀን ሊነሳ እንዲገባው ያስተምራቸው ጀመር፣ ቃሉንም ገልጦ ይናገር ነበር። እንግዲህ መጽሐፍ ቅዱስን እያጠናን በሄደን ቁጥር በተለያየ ጊዜ በተለያየ ቦታ እየደጋገመ ኢየሱስ ይነግራቸው የነበረው ሉቃስ 9 ላይ፣ ማርቆስ 10 ላይ፣ ማርቆስ 9 ላይ እንዲህ የተለያየ ክፍሎች ላይ የሰው ልጅ እንደሚሞት እንደሚሰቀል በሶስተኛው ቀን እንደሚነሳ ያስተምራቸው ነበር። ስለዚህ ቀድሞ ይናገር ነበር እንደሚሞት እንደሚሰቀል ከዛ በሶስተኛው ቀን እንደሚነሳ። ስለዚህ ይሄንን ትምህርት ነው በተግባር ኖሮት ያሳያቸው፣ ሞቶ ከዛ ተነስቶ ያሳያቸው ማለት ነው። ይሄንን ትምህርት ደግሞ የኤማሁስ መንገደኞች ላይ ታችሁ ከሆነ ልባቸው አዝኖ አንድ ነብይ ነበረ የሚገርም ሰው ነበር እያሉ ኢየሱስ አብሯቸው እየሄደ እየመሰከሩለት አስገራሚ ሰው ነበር፣ ድንቅና ታምራት በእጁ ይሆን ነበር እያሉት አብሮት እየተጓዙ ማንነቱን አያውቁም ነበር። ከሞተ በኋላ አይናቸውን ከገለጠላቸው በኋላ ቃሉን ገልጦ ካስተማራቸው በኋላ በራላቸው። ይናገር የነበረው ተተንብዮ የነበረው
ቁጭ ብሎ ያስተምራቸው የነበረው ስለ ሞትና ትንሣኤ የተናገረው ነገር በራላቸው። ስለዚህ ቀጥልማም መሃናይም ያነሳው ሀሳብ በጣም ክሩሻል ሀሳብ ነው። ሙስሊሞች ኢየሱስ ክርስቶስ አምላክ ነው ብለን እንደምናምን ያውቃሉ። ኦኬ አምላክ ነው አላችሁ፣ እሺ። ከዛ ደግሞ ተሰቀለ ብለን እንደምናምን ያስባሉ፣ ይሰማሉ። ከዛ ኦኬ ስለዚህ ተሰቀለና ሞተ፣ አምላካችሁ ሞተ። አዎ ኦኬ እንዴት ነው የሞተው? ከዛ አሁን እንደተባለው ተይዞ ተገርፎ ተቸንክሮ ምናምን ነው የሞተው እና በጣም ብዥታ ይፈጠራል አእምሯቸው ላይ። ከዛ ራሱ ሰዎች ፈጥሮ ራሱ የፈጠራቸው ሰዎች መልሰው እሱን ገደሉት። አዎ ሴንስ አይሰጥም ለነሱ። ከዛ ትልቁ ችግር ምንድነው? እንደው ማለት አምልጦት የሞተ ይመስላቸዋል፣ ግን አይደለም። ክሊርሊ መሃናይም እንዳስቀመጠው የሰው ልጅ ሊሞት ነው የመጣው፣ ነፍሱን ቤዛ አድርጎ ሊሰጥ ነው የመጣው በተደጋጋሚ። ስለዚህ የሰው ልጅ ወደ አዛብ ታልፎ ይሰጣል፣ ከዚያ ይገድሉታል፣ በሶስተኛውም ቀን ይነሳል ብሎ በተደጋጋሚ ተነግሯል። አንድ ጥቅስ ልጨምር። ማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 51 ጀምሮ ይሁዳ መጥቶ ከሳመው በኋላ በጨለማ ክርስቶስ ሲያዝ ማለት ነው። ከዛ ቁጥር 51 ላይ እነሆ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠዋል። ጴጥሮስ ማለት ነው። ከዛ ለምንድን ነው እየተከላከለ ነው ጌታውን። ሰይፉን አንስቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለው። ምን አለው? ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ፣ ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እኔ እኮ ራሴን መመከት አቅቶኝ አይደለም። አባቴን ብጠይቀው ከ12 ጭፍሮች የሚበልጡ መላእክት መጥተው ድምጥማጣቸውን ማጥፋት ይችሉ ነበር። አንዱ መልአክ ብቻ በቂ ነው። አንድ መልአክ ብቻ ነው ለምድር ህዝብ ሁሉ። ቁጥር 54 ክሩሻል ሀሳብ ነው። እንዲህ እስከሆነ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ? አንተ እኔን ከተከላከልክ ወይ እኔ ደግሞ መላእክትን ጠርቼ እነዚህን ሰዎች ቢያጠፉ የተነገረው ትንቢት ምን ሊሆን ነው ጌታ እያለ ያለው? ሊፈጸም ይገባል። ስለዚህ ተው ምን ማለቱ ነው? አትከላከል፣ ዞር በል። ትንቢት አለ፣ ያ መፈጸም አለበት። ስለዚህ እኔ መሞት አለብኝ። በፈቃደኝነት ራሱን አሳልፎ ሰጥቶ ነው እንጂ እንደው ሳይፈልግ ከዛ ከአቅሙ በላይ ሆኖ ወይ ከደቀ መዛሙርት አቅም በላይ ሆኖ ምናምን እንደዛ አይደለም። በሙስሊሞች አእምሮ እንደዛ ምሳሌ የለበትም። ጥሩ ምሳሌ የሚሆነው ለዚህ ከፍቅር የተነሳ ራሱን መስዋዕት አድርጎ ሌሎችን ለማትረፍ ራሱን የሰጠ ሰው ማለት ነው። ማለት አለማድረግ እየቻለ ነገር ግን ለሌሎቹ ካለው ፍቅር የተነሳ እነዛን ለማዳን ራስን አሳልፎ መስጠት ነው። ጥሩ ንግግር አለ፣ የማይልስ ሙንሮ ንግግር አለ። ምንድነው የሚለው? ከየትኛውም የዓለም ሃይማኖት በዓለም ሃይማኖቶች ውስጥ ተከታዮቹ ለመሪያቸው ይሞታሉ፣ እሱ ለሰጣቸው ሕግ ሲሉ ይጋደላሉ። ተከታዮች ለመሪ ሲሞቱ እናውቃለን። መሪው ግን ስለ ተከታዮች የሞተው በክርስትና ብቻ ነው። ስለዚህ እዚህ ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 አካባቢ ላይ እንደዚህ ይላል። ቁጥር 17 ጀምሮ መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከኔ ማንም አይወስዳትም። አላሳልፌ ለመስጠት ሆነ መልሼ ለመውሰድ ስልጣን አለኝ። ይሄ ትእዛዝ የተቀበልኩት ከአባቴ ነው። ስለዚህ ከአባቱ ተቀብሎ ትእዛዝን መጣ እንጂ በራሱ ፈቃድ ነፍሱን አሳልፎ ይሰጣል እንጂ ነፍሱን ማንም አይወስዳትም። ስለዚህ ኢየሱስ ክርስቶስ በፍቃዱ ነፍሱን አሳልፎ ይሰጣል። በነገራችን ላይ ነፍሱን አሳልፎ መስጠት ብቻ ሳይሆን ነፍሱን ለማንሳት ደግሞ ስልጣን አለው። ስለዚህ ነፍሱንም አስነስቷል። እንዲሁም ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? ይህን ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን ምን አለው አለ? አስነሳዋለሁ አለ። ይሄ ደግሞ ስለ ሰውነቱ እንደሆነ በኋላ ከሙታን ከተነሳ በኋላ ተረዱ ይላል። ስለዚህ ኢየሱስ ክርስቶስ በፈቃዱ ራሱን አሳልፎ የሰጠ እንጂ ያው ሙስሊሞች እንደሚሉት በጣም ተገዶ ምናምን አይደለም። እሺ ማለት ዮሐንስ 18:4 ላይ እንደዚህ የሚል ቃል አለ። ከ3 ጀምሮ ላንብበው። ስለዚህ ይሁዳ ጭፍሮችና ካህናትን፣ አለቆችን፣ ፈሪሳውያን ሌሎችንም ተቀብሎ በሽቦና በፋና በጋሻም ጦርም ወደዚያ መጣል። ኢየሱስም የሚመጣበትን ሁሉ አውቆ መጣና ይላል።
ማንን ትፈልጋላችሁ አላቸው። የሚደርስበትን ሁሉ አውቆ ከዛ ሮጦ አመለጠ አይልም፣ ሄደ ሸሻ አይልም። መጣ ወደ እነሱ መጣና ማንን ትፈልጋላችሁ ተጋፈጠ ማለት። ለምን ሲባል የሚደርስበትን ስለሚያውቅ ጊዜው ያልነበረ ሰዓት ላይ ከነሱ ፈቀቅ አለ ሲል እናገኛለን። ጊዜው አልፎ ሄደ። ጊዜው ሲደርስ ግን ምን አለ? ማንን ትፈልጋላችሁ? ከዛ በኋላ የናዝሬቱ ኢየሱስን ብሎ መለሰለት። ኢየሱስ እኔ ነኝ ብሎ ራሱን ሲሰጣቸው እናያለን። ከዛ ምን ይላል ማለት ኢየሱስ ክርስቶስ ዝም ብሎ ሙስሊሞች እንደሚያስቡት ተራ ነብይ ያለመሆኑን የምናየው ከዚህ ቀጥሎ ያለውን ስናነብ እንደዚህ ይላል። የናዝሬቱ ኢየሱስም ብሎ መለሰለት። ኢየሱስም እኔ ነኝ ኤጎኤሚ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከነሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቀዋል። አስበዋል? ሰራዊት ይዞ የመጣ ሲወድቅ አንድ እኔ ነኝ በማለቱ አንድ ሰው ስም ተጠርቶ የሚወድቅ ስሙ ስለተጠራ ብቻ የሚወድቁለት ነው። የማንም ስም ተጠርቶ ማንም አይወድቅም። ስሙ ተጠርቶ ሳይገፉ ማለት ነው። እኔ ነኝ ፈልገውት ነው የሄዱት። በነገራችን ላይ ምንም እኮ አያስበረግግም። መሃናይም የት ነበር? መሃናይምን አይታችሁታል? እኔ ነኝ ሲል ነህ እንዴ አይደለም። መሃናይም እኔ ነኝ ብለናል። በድንገት አለ የመጣው፣ እየፈለግኩ ነው የመጣው። ስለዚህ እየፈለጉት ነው የመጣው። እኔ ነኝ ሲላቸው ወደዱ። ሌላው ማንሳት የምንችለው ዮሐንስ ወንጌል ምዕራፍ 19 ላይ ሄደን ጥሩ ነገር እንመለከታለን። ክርስቶስ ተሰቅሏል ወይ የሚለውን እንግዲህ ዮሐንስን ወንጌል ምዕራፍ 19ን በሙሉ ማንበብ ይቻላል። ለምሳሌ ከላይ እንደዚህ ይላል ከቁጥር 23 ጀምሮ ጭፍሮችም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበረ። እናቱ አሁን ሙስሊሞች የኢየሱስ ወይም የኢሳ ፊት በሌላ ሰው ላይ ተደርጎ ተሸውደው ነው ይላል። ያሳደገችው እናቱ እንዴት ትሸወዳለች? የእናቱ እህት እንዴት ትሸወዳለች? እነዚህ ሁሉ ምስክሮች እንዴት ይሸወዳሉ? በጣም በቅርብ ርቀት የሚያውቁት ማለት ነው። ኢየሱስም እናቱን የወደው የነበረውን ደቀ መዛሙርት በአጠገቡ ቆሞ ባየ ጊዜ አንቺ ሴት እነሆ ልጅሽ አላት ይልና ወደታችን እንወርድና ኢየሱስም ሆምጣጤውን ከተቀበለ በኋላ በሰፍነግ ሞልተው ሆምጣጤ ሰጡት ይላል። ይሄም በነገራችን ላይ የተነገረ ትንቢት ነው። መዝሙር 69 ላይ ከቁጥር 21 ለመብሌም ሐሞት ሰጡኝ ለመጠጤም ሆምጣጤ ያጠጡኝ ይላል። ስለዚህ ይሄ ትንቢት ነው እየተፈጸመ ያለው። ስለዚህ አሁን አሰቃቀሉን በደንብ ማየት አለብን። አንድ ሮማዊ ወታደር አክቹአሊ በኢትዮጵያም እንደ ሮማውያን ይጥበቅ አይጥበቅ አላቅም፣ ግን አንድ ፖሊስ ለምሳሌ ከማረሚያ ቤት ከአንድ ወንጀለኛ ጋር ወደ ሆነ ቦታ ቢላክና ቢያመልጠው በጣም ትልቅ ተጠያቂነት ውስጥ ነው የሚገባው። ስለዚህ ሮማውያን ወታደሮች እንዲገድሉ የታዘዙትን ሰው በሆነ በራሳቸው ጥፋት ካልገደሉትና ካመለጠ ወር በህይወት ከተረፈ እነሱ ናቸው የሚገደሉት በነገራችን ላይ። ስለዚህ የተሰጣቸውን ከበላይ አካል የተሰጣቸውን ግደሉት የተባለውን ወንጀለኛ ነፍሱ እንደወጣች እርግጠኛ ሳይሆኑ የትም አይሄዱም። በጣም ኤክስፐርት ባለሙያ ናቸው በመግደል የሮም ወታደሮች። ኤክስክሪሼቲንግ ነው ይባላል። በጣም አሰቃቂ በሆነ መንገድ ነው የሚገሉት። ሊሸወዱ ሊያመልጣቸው ከዛ ደግሞ ሊመሰልባቸው ከዛ ራርተው ሊተው አይችሉም። እንደዚህ አይነት አጋጣሚ ሊከሰት አይችልም። በህይወቱ ይፈርዳል። ለዛውም አንድ ብቻ አይደለም። ስለዚህ ጭፍሮችን መጥተው የፊተኛውን ጭን ሰበሩ። ለምን? ሁለቱ ሰዎች አልሞቱም ነበር። ክርስቶስ ቀድሞ ሞቷል። ለምን? ይሄንንም ቁጥር 30 ላይ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ስለዚህ ክርስቶስ ተፈጸመ አለ። ሁሉን ነገር እንደጨረሰ የመጣበትን ዓላማ እንደጨረሰ ሰዓቱ እንደደረሰ ሲያውቅ
ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ከዛ እነዛ ገና አልሞቱም ነበርና የፊተኛውን ጭኑን ሰበሩት፣ ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ለምን? ከመስቀል ላይ ሳይሞት መውረድ የለበትም። ጣጣው እነሱ ላይ ነው፣ ወታደሮቹ ላይ ነው የሚመጣው። ከተረፈ በህይወት መሞቱን ማረጋገጥ አለባቸው። የህይወት ጉዳይ ነው ለነሱ ይሄ። ወደ ኢየሱስም በመጡ ጊዜ ግን እርሱ ወደማ ወደ ስምዖን ወይ ወደ ሆነ ሌላ ወጣት ምናምን አይደለም፣ ወደ ኢየሱስ መሆኑን አስረግጦ እየነገረን ነው። በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ምንም አሁን አያደርግልህም። እንደሞተ እርግጠኛ ከሆንክ አረጋግጠዋል በደንብ። እንደሞተ እርግጠኛ ከሆንክ እጁን ብትቆርጥ እግሩን ብትቆርጥ ምን ዋጋ አለው? በቃ ምንም ዋጋ የለውም። ይሄ ሰውዬ ሞቷል ኦልሬዲ። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ቼክ ለማድረግ ዝም ብሎ ቼክ ለማድረግ ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክርነቱም እውነት ነው። እናንተ ደግሞ ታምኑ ዘንድ እርሱ እውነት ነው። ይህ የሆነው ከእርሱ አጥንት አይሰበርም የሚለው የመጽሐፉ ቃል ይፈጸም ዘንድ ነው ይላል። የት ነው ያለው? ቅድም አንድ ጥሩ ምሳሌ አንስታል። አህመድ የሚባል ነብይ ይመጣል ተብሎ ስለኔ ተነግሯል ሙሐመድ ብሎ ሄደ። በታሪክ ውስጥ ባሉ መጽሐፍት ማኑስክሪፕቶች ታሪክ እንዳለ ሰርች ስታደርግ የለም። አሁን ከአጥንት አንድም አይሰበርም የሚል የመጽሐፉ ቃል የት ነው ያለው? መዝሙር ምዕራፍ 34 ከቁጥር 20 ምንድነው የሚለው? እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድም አይሰበርም ይላል። ቅድም እንዳልነው ስቲል በትንቢት ስለ ክርስቶስ እየተናገረ ያለ ክፍል ማለት ነው። ስለዚህ ዮሐንስ፣ ማርቆስ፣ ሉቃስ፣ ማቴዎስ፣ ወደ ብሉይ ኪዳን ስንሄድ ዳዊት፣ ኢሳይያስ፣ ዳንኤል፣ እንግዲህ ይሄ ሁሉ ምስክር ማለት የተለያዩ ሰዎች በተለያየ ጊዜ ያሉ በተለያየ ቋንቋ የሚናገሩ አንደኛው ከአንደኛው ጋር ማለት እኔና እሱ አሁን አንድ ላይ ሆነን አንድ እምነት የተከተልን ተመሳሳይ ነገር ብንጽፍ መመሳሰሉ ጥሩ ነው፣ ሪጀክት አይደረግም። በነገራችን ላይ ግን ጥሩ ነው። ነገር ግን በተለያየ ቦታ ከኖርክ በመካከልህ የ100 እና የ200 ዓመት ልዩነት ካለ የተናገርከው ነገር ደግሞ ኤግዛክትሊ በትክክል ፍጻሜን ያገኘ ከተናገርክ አንድ ነገር እውነተኛ ለመሆኑ ከዚህ በላይ ማስረጃ ምንድነው የምንፈልገው? ስለዚህ ሙስሊሞች መለስ ብለው ሊያዩ ይገባል። ክርስቶስ እንደሞተ የሚናገሩ የወንጌላት ትምህርት እውነተኛ፣ ትክክለኛ፣ ሂስቶሪካል የሆነ ቀጥተኛ ደግሞም ከብሉይ ጀምሮ የተነገረለት ፍጻሜውን በትክክል እየተሰካካ እንደው ሙሉ የክርስቶስን ሕይወት እያየን ስላልሆነ እንጂ የተወለደበት ቦታ የተነገረለት፣ የሚያደርገው ነገር የተነገረለት፣ አገልግሎቱ የተነገረለት፣ እያንዳንዱ ነገር የተነገረለት ነው ክርስቶስ። ዛሬ ስቅለቱ ላይ ፎከስ ስለምናደርግ ነው እንጂ። ኦኬ እንደው ሙስሊሞች የቃል በቃል ጥያቄ ብዙ ጊዜ ያነሳሉ። ቃል በቃል ኢየሱስ እኔ ሞቻለሁ ወይ ሞታለሁ ብሏል ወይ እነሳለሁ ብሏል ወይ እንደው ተነስቻለሁስ ብሏል ወይ ብሎ ሊጠይቁ ይችላሉ። እሱን ሐሳብ እናንሳ። ቅድም ማህናይም ጠቅሶታል። የሰው ልጅ ይሰቀላል፣ በሶስተኛው ቀን ይነሳል ብሎ ተናጋሪው ማን ነው? ክርስቶስ ራሱ ነው። እንዲሁም አንድ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንደ ሰው ልጅ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ሊሰቀል ይገባዋል ብሎ የሰው ልጅ ይሰቀላል ብሎ ተናግሮ ነበር። ኢየሱስ ክርስቶስ ተሰቅሎ ከሙታን ከተነሳ በኋላ ካረገ በኋላ ለዮሐንስ ተገልጦ ዮሐንስ ራእይ ምዕራፍ 1 ቁጥር 13 እነሆ ሞቼ ነበር እነሆ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ በእጄ አለ። እንዲሁም አንዳንድ ሙስሊሞችን የምጠይቃቸው ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ የሚለውን ቃል ካመጣ ሙስሊም ሆናለሁ። ለምን? የኢየሱስን ንግግር ትቀበላለህ? አዎ አለኝ። ኦኬ። ስለዚህ ኢየሱስ ክርስቶስ እኔ ሞቼ ነበር ነው ከዘላለም ዘላለም ሕያው ነኝ፣ የሲኦልና የሞትና የሲኦል መክፈቻ ቁልፍ በእጄ አለ፣ ትቀበለዋለህ? አሁን የእሱ ንግግር ነው። ሞቶ ተነስቷል ብለህ ታምናለህ? ወጣ፣ ላይቭ ላይ ነበረ፣ ወጥቶ ሄደ። ለምን? የኢየሱስን ንግግር ፈልጎ ከሆነ
የኢየሱስ ንግግር እንደዚህ ይላል፣ ሞቼ ነበር ነው ከዘላለም እስከ ዘላለም ሕያው ነኝ። ስለዚህ ኢየሱስ ክርስቶስን የአምላክ ነኝ አምልኩ ብሎ ቃል በቃል አልተናገረም እና ክርስትና ስህተት ነው ሊል አይችልም። ኢየሱስ ክርስቶስ ቃል በቃል ሞቼ ነበር ነው ከዘላለም እስከ ዘላለም ሕያው ነኝ፣ እሞታለሁ እነሳለሁ እንዳለ ሞቶ ተነስቶ ተነስቻለሁ ብሎ በቃል በቃል ስለተናገረ ይህን መቀበል አለብን። ስለዚህ ክርስትና በምንም ሂሳብ ልታፈርሰው የምትችለው ነገር አይደለም። ስለዚህ እንደገና ክርስትናውን እንደገና የክርስቶስን ስቅለትና ሞት ተረድታችሁ እንደገና ተመልክታችሁ ወደ ክርስቶስ እንድትመጡ በዚሁ ጥሪ ልናቀርብላችሁ እንፈልጋለን። እንደው እዚህ አዲስ ኪዳን ሐሳብ ላይ የምትጨምሩት ነገር ካለ እንጨምርና ባሉን ደቂቃዎች ደግሞ ታሪካዊ እንትኑን እናነሳለን። ከዛ በፊት ግን በዚህ የምትጨምሩት ነገር አለ? እሺ፣ አጠር አድርጌ እኔ ሌሎች ተጨማሪ ማስረጃዎችን ልናገርና በጣም ፖይንት ማድረግ መፈልጋት ነገር አለች። እሷ ምንድነው? ከአዲስ ኪዳን ገላትያ ምዕራፍ 3 ከቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ስለዚህ ሐዋርያው ጳውሎስ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ጴጥሮስ ቅድም አንተ እንደተናገርከው ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈውሳችኋል ይላል። ስለዚህ አሁን እነዚህ እንግዲህ ጴጥሮስ ለብቻው ሌላ ራሱን ችሎ አንድ ማስረጃ ነው። ጳውሎስ ራሱን ችሎ አንድ ማስረጃ ነው። ብዙ ጊዜ ሙስሊሞች የሚያነሱትን ነገር ካስተዋልክ ክርስትና የተመሰረተው በጳውሎስ ላይ ነው፣ በጳውሎስ ትምህርቶች ላይ ነው፣ እሱ ነው ክርስትናን የበረዘው ምናምን የሚሉ ክሶች ይነሳሉ። የጳውሎስ አሁን መጨረሻ ላይ ነው ገላትያን የጠቀስ ነው። የጳውሎስን ጽሑፍ ጠቅሰናል። ከቅድም እስካሁን አልጠቀስንም። የጠቀስነው ሌላ ሰው ነው፣ ሌሎች ነቢያት፣ ሌሎች ሐዋርያት የጻፉትን ሶርስ እንጂ የጳውሎስን አልጠቀስንም። ጳውሎስ ስለ ጳውሎስ ሌላ ፕሮግራም ብናዘጋጅ በጣም ደስ ይለኛል። በነገራችን ላይ ፖይንቴ ምንድነው? ሙስሊሞች ክርስትና በጳውሎስ ስለተበረዘ ፈጥራችሁ ነው እንዳትሉን፣ ጳውሎስንም የማይቀበሉ ክርስቶስንም የማይቀበሉ አይሁዳውያን መጽሐፍ ውስጥ ያለውን እውነት ምን ልታደርጉ ነው? ክርስቶስ ራሱ የተናገረውን ምን ልታደርጉ ነው? ጳውሎስ በመጽሐፋቸው ውስጥ ምንም አስተዋጽኦ የሌላቸውን የነ ጴጥሮስን፣ የነ ማርቆስ፣ የነ ሉቃስ፣ የነ ዮሐንስን ምስክሮች ምን ልታደርጉ? እንግዲህ ከብሉይ ኪዳን ጀምሮ ባጭሩ እንደገና ለመጥቀስ ዳዊት፣ ኢሳያስ፣ ዳንኤል ከዛ መተን እራሱ ሙስሊሞች እኛ እንቀበለዋለን፣ በጣም እንወደዋለን፣ ነብያችን ነው እናከብረዋለን የሚሉት ራሱ ኢየሱስ የተናገረው። ከዛ ማርቆስ፣ ሉቃስ፣ ዮሐንስ፣ ጴጥሮስ የክርስቶስ ቀጥተኛ ተማሪ፣ ከዛ ጳውሎስ። ይሄ ሁሉ ማስረጃ ክርስቶስ እንደተሰቀለ ያሳያል። እሺ፣ ይሄን ትምህርት ሊያፈርስ የሚችል ትምህርት እስልምና ውስጥ አለው የሚለው እናንሳና ከዛ የታሪኩን እናስከትል ወይስ የታሪኩን እናስቀድምና የእስልምናውን አስቀድመን ከዛ ክርስቲያን ያልሆኑ ሰዎች እንኳን የክርስቶስን መሰቀል እንደመሰከሩ እናሳያለን። ኦኬ። ስለዚህ የአንድ የቁርአን ክፍል አለ። እሱም ያለው ደግሞ ሱረቱል አል ኢምራን ምዕራፍ 4 ቁጥር 157 ላይ ያለ ሐሳብ ነው። እሱን እናንብበውና በነገራችን ላይ ከዚህ ጥቅስ ውጭ የለም። ይህን ታውቃላችኋል። በእስልምና አስተምሮ ውስጥ ኢየሱስ አልተሰቀለም፣ አልሞተም ብሎ ሊናገር የሚችል አንድም ጥቅስ የለም ቁርአን ውስጥ ማለት ነው። ቁርአን ውስጥ ብቸኛ ያለው ጥቅስ ይሄ ጥቅስ ነው። ይህም ጥቅስ ቀጥታ አልተሰቀለም፣ አልተገደለም የሚል ሐሳብ የለው። እናንብበውና እሱ ላይ ትኩረት አድርገን አንዳንድ ተፍሲሮችን እናይና ከዛ መልሰን ወደ እንትኑ እናንመጣለን። ያው ለእስልምናው ትምህርት እነሱ ይተረጉሙታል። እኛ ግን ከክርስትና ጋር የተያያዘው ነገር እና ስለ ክርስትና የተወራ ነገር ስለሆነ ለሱ ምላሽ ለመስጠት ነው ሐሳቡን የምናነሳው። እሺ 157 ላይ ያለውን ሐሳብ 157 ያው ብዙ ጊዜ ከሙስሊሞች ጋር አውርተንበታል አይደል? እና እንዲህ ይላል፣ ላንብበው። እኛ የአላህን መልእክተኛ የመርየምን ልጅ አልመሲሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለነሱ የተገደለው ሰው በኢሳ ተመሰለ።
እነዚያም በእርሱ ነገር የተለያዩ ከእርሱ መግደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥ አልገደሉትም ይላል። ይሄ ክፍል ነው ያለው በቁርአን ውስጥ ብቸኛ የሚናገረው ክፍል። እዚህ ክፍል ላይ ግን እንደው ገደልን በማለታቸው ረገምናቸው ይላል። ስለዚህ ኢሳን ገደልን ሰቀልን ያሉ አካላት እንዳሉ ከዚሁ ጥቅስ ላይ ማንሳት እንችላለን። ግን ይላል እነዛ ሰዎች አልገደሉትም አልሰቀሉትም ብሎ ይናገራል። በነገራችን ላይ ቁርአንን ብቻ የሚቀበሉ የሙስሊም ክፍሎች አሉ። እነዛ ቁርአንን የሚቀበሉ የሙስሊም ክፍሎች ይሄ የሚናገረው እነዛ ማህበረሰቦች እንዳልገደሉት እንጂ አልሞተም አልተገደለም የሚል ሐሳብ የለውም ብለው ነው የሚያምኑት። እኔ ያው ሰሞኑን ከእንደዚህ አይነት ሰዎች እያወራው ነበርና ይህን ክፍል እንዴት ነው የምትፈቱት ብለን ስንጠይቅ የሚናገሩት እንደዚህ ነው። ቁርአንን ብቻ የሚቀበሉ ማለት ነው። ተፍሲር፣ ሲራ፣ ታሪክ እና ይሄ ሐዲሶችን የማይቀበሉት ክፍሎች ማለት ነው። ስለዚህ ገደልን ሰቀልን ያሉ አካላት አሉ። እነዛ አካላት አልሰቀሉትም አልገደሉትም ተመስሎባቸው ነው የሚል ያነሳሉ። እንደውም ጥርጣሬ ውስጥ ናቸው። ሰቅለነዋል ወይስ አልሰቀልነውም፣ ገድለነዋል ወይስ አልገደልነውም የሚል ጥርጣሬ ውስጥ እንዳሉ ይናገራል። ነገር ግን እንዳልገደሉት እንዳልሰቀሉት ይናገራል። ይሄ ማለት ይሄ ጥቅስ ነው ያለው ቁርአን ውስጥ። ይሄ ማለት እነዚህ ሰዎች እነማን ናቸው የሚለውን ብናነሳ ሐሳቡን ወይ እንቀበለዋለን ወይ እንቀበለው የሚል ሐሳብ አለ። አይ ቲንክ እነዚህን በተፍሲርም እንዳየሁት አይሁዳውያን ናቸው። አይሁዳውያን ኢሳን ሰቀልን ገደልን በማለታቸው ረገምናቸው። አልሰቀሉትም አልገደሉትም። እነማን? ስፔሲፊክ ገደልን ያሉ አካላቶች አሉ፣ ሰቀልን ያሉ አካላቶች አሉ። እነሱን በሚመለከት አልሰቀሉትም አልገደሉትም። እነማን? አይሁዳውያን። ኦኬ፣ ሮማውያን ገለውታል። ኦኬ፣ የሆነ ግለሰብ ገሎታል። ኦር ራሱ አላህ ገሎታል ለሚለው ምላሽ ይሰጣል ወይ ይሄ ክፍል? እስኪ በዚህ ጉዳይ ላይ ምትሉ። ለምሳሌ እንደዚህ እንበል፣ ማሜ ምግቡን አልበላም አልነካውም ማለት ምግቡ አልተበላም አልተነካም ማለት አይደለም። ስላንተ የተናገርኩ ነው። ስለዚህ የክፍሉ ሐሳብ አይሁዳውያን እንደዛ በማለታቸው ረገምናቸው አልሰቀሉትም ሲል አይሁዳውያን አልሰቀሉትም እያለ ነው እንጂ አልተሰቀለም የሚል ትርጉም ሊሰጥ እንደማይችል ከታሪክም እንሞግታለን፣ ከሊቃውንቶቻቸውም እንሞግታለን። ለምሳሌ ከትልቅ የቁርአን ተርጓሚዎች መካከል ከጥንት ተርጓሚዎች መካከል አንዱ ወሃብ ኢብን ሙናቢህ የተባለው ሰውዬ መሰቀሉን ያምናል፣ እንደተሰቀለ እና እንደሞተ ጭምር ያምናል። ነገር ግን ሞቶ 3 ሰዓት ብቻ ነው የቆየው የሚለው። ክርስቲያኖች 3 ቀን ብለው ዋሹ። አሁን የኛ ውሸት የሆነው በዛ ሰውዬ ንግግር መሰረት 3 ቀን ማለታችን ነው አይደለም፣ ለ3 ሰዓት ነው የሞተው ይላል። ይሄንን ለምሳሌ የኢብን ከሲር ተፍሲር ላይም በአረብኛው ቨርዥን እንግሊዝኛው ላይ ቆርጦ አውጥተውታል ሲተረጉሙት። በአረብኛው ቨርዥን ኢብኑ አባስም ተመሳሳይ ነገር ወይም ኢብኑ አባስ ማለት የነብዩ አጎት ልጅ ተመሳሳይ ነገር ሲናገር እናገኘዋለን። ምንድነው የሚለው? ነሳራዎች ወይም ደግሞ ክርስቲያኖች ለ3 ቀን ይላሉ፣ ነገር ግን ለ3 ሰዓት ከ3 ሰዓት እስከ 6 ሰዓት ባለ ሁኔታ ሞቷል ብለው ይናገራሉ። ይሄንን የሚያመጡት ምዕራፍ 3 ሱረቱ አልኢምራን 55ን ሲተረጉሙ እኔ ወሳጅህ ነኝ የሚለውን ሙተዋፊ ከሚለው ቃል እኔ ወደ እኔ ወስደሃለሁ ሲል ገድዬህ በሞት እንድትሞት አረጋለሁ ከዛ ወስደሃለሁ ማለት ነው ብለው ስለሚተረጉሙ በቁርአኑ በራሱ ክሊር በሆነ መንገድ አልሞተም ኢሳ የሚል ትምህርት የለውም። በቋንቋም አፈታት ብንሄድ
በታሪክም አፈታት ብንሄድ እንደዚህ አይነት ትርጉም ይሰጣል ብዬ አላምንም። አዎ አሁን አንተ እንዳልከው እንደዚህ የሚሉ አሉ። ደግሞ በተለይ ይሄ በቁርአን ብቻ ነው የምናምነው ያለው ሰው የተረጎመው አንተ ባልከው መንገድ ምን አለ? ይሄ አንሺህ ወሳጅህ ነኝ የሚለው ቃል ገላሃለሁ በሞት በኩል ወስዳለሁ ማለት ነው አለና ይሄ ክፍል አልሰቀሉትም አልገደሉትም እነሱን ነው የሚለው ማለት ነው። እነሱን በሚመለከት እንጂ በፍጹም አልተሰቀለም አልተገደለም የሚል የለም። እንደውም ሱረቱል መርየም ላይ ያለውን ቁጥር 15 16 እስከ 17 አካባቢ ይመስለኛል ከቁጥር 34 ጋር ያያይዘውና ይህያ ወይም ደግሞ ዮሐንስ በተወለደበት ቀን በሚሞትበት ቀን በሚቀሰቀስበት ቀን ይላል። ከዛ ኢሳ ይሄንኑ ቃል ተናግሯል። ስለዚህ ኢሳ ያለው ዮሐንስ ይህያ ያለውን አይነት ነው። ለይህያ ምን ተብሏል? በተወለደበት ቀን በሚሞትበት ቀን በሚቀሰቀስበት ቀን። ኢሳ ምን አለ? በሚወለድበት ቀን በሚሞትበት ቀን በሚቀሰቀስበት ቀን። አንድ አይነት ቃላት ተነግረው ለኢሳ አልሞተም ገና ብሎ መተርጎም፣ ለዛኛው ደግሞ ሞቷል ብሎ መተርጎም ትክክል አይደለም። ወይ ሁለቱም አልሞቱም ከተረጎም ወይ ሁለቱም ሞተዋል። አንድ አይነት ቃል ስለሆነ የሚናገር። ስለዚህ ምን ብዬ ነው ማምነው አለያ ወንድማችን ሞቷል ተመልሶም አይመጣም። ያው እሱ ሐዲስን ስለማይቀበል። ስለዚህ እዚህ ክፍል ላይም አይሁዳውያን አልሰቀሉትም አልገደሉትም የሚል ሐሳብ ያነሳል። እንደው ይሄ ክፍል ላይ አልተሰቀለም አልተገደለም የሚል ሐሳብ ደግሞ አናገኝም። አይሁዳውያን እንዳልሰቀሉት እንዳልገደሉት ነው። እንደው ተሰቅሏል እንኳ የሚል ትርጉም ማለት አልተሰቀለም የሚል ትርጉም እንኳ ቢወሰድ ይሄ አንድ ቨርስ ነው። እንግዲህ በቁርአን ውስጥ አንድ ቨርስ ብቻ ነው። ሌላ ተከታይ ማብራሪያ ሌላ ተከታይ አልተሰቀለም ብሎ አለመሰቀሉን ማስረጃ ሊያቀርብ የሚችል ሌላ ነገር የለም። ይህንኑ ክፍል እንኳ ስንወስድ ኢብን አባስን ኢብን ከሲርን ጀላሎችን ብንመለከት ትርጉማቸው የተለያየ ነው። ለምሳሌ እንትናን እያነሳው ነበረ። ኢብን አባስ እንደዚህ ይላል በእንግሊዝኛው ትርጉም ላይ ታቲኖስ የሚባል ሰውዬ ነው የሞተው ይላል። ምን ይላል? and because of their saying we slew the Messiah the son of Mary Allah's messenger Allah destroyed their man ታቲኖስ። ምን ማለት ነው? ታቲኖስ የሚባለው ሰው ከገዳዮቹ ወገን ነበረ ነው እና ገዳዮቹ ወገን የነበረውን የራሳቸውን ወገን ነው አሳልፎ የሰጣቸው አስመስሎ ማለት ነው። ፊት ሰውነቱን አስመስሎ ሲሰጣቸው ይሄ ነው ብለው የራሳቸውን ወገን ታቲኖስን የሚባለውን ነው የሰቀሉት ይላል። ሌላኛው ደግሞ ኢብን ከሲር ደግሞ አይ ከደቀ መዛሙርቶቹ መካከል አንዱ ነው ኢሳ ጥያቄ አቀረበ ይላል። ብሎ ጥያቄ ያቀርባል። ማን ነው በእኔ ቦታ የሚሞትልኝ ከኔ ጋር በገነት የሚሆን ብሎ ጥያቄ ያነሳል። እና አንድ ወጣት ልጅ እኔ ነኝ ይላል። ከዛ ያንተ ገና ተው ይለዋል። ስለዚህ 3 ጊዜ ሲጠይቅ 3 ጊዜ ሙሉ ፍቃደኛ የሆነው ያ ወጣት ልጅ ነበረ። ስለዚህ ምን አለው? እንደዛ ትሆናለህ አለ። ከዛ ቤት ውስጥ ጣራ ቤቱን ከበው ስለነበር ሊገሉ ስለነበረ ቤቱ ጣራው ተከፈተና አንቀላፍቶ ነበር ተኝቶ ነበር። እንዳንቀላፋ ወደ ሰማይ ተወሰደ። ከዛ እነዛ ደቀ መዛሙርቶቹና ያ ወጣት ሲወጡ ወጣቱን አላህ ኤግዛክትሊ ኢሳን አስመሰለው ይላል። ወሰዱና ክሮን አረጉለት፣ ወስደው በመስቀል ላይ ሰቀሉት ይላል። ስለዚህ ለዚች አንድ ቨርስ እንኳ እንግዲህ መጽሐፍ ቅዱስ ስንት ቨርስ እንደጠቀስ እንደውም ያልጠቀስነው ራሱ ብዙ ነው በጣም። ለዚች አንድ ቨርስ እንኳ የተለያየ ማብራሪያ ነው ያለው። እውነተኛነቱ ላይ ጥርጣሬ የሚያሳድር የተለያየ አተረጓጎም ነው ያለው። መጽሐፉን ብቻው እንደው ትርጉሙን እንተው እንበልና መጽሐፉን ብቻ እንኳ ብንወስድ አልተሰቀለም አልተገደለም የሚል ሳይሆን አልሰቀሉትም አልገደሉትም የሚል ነው። እንደው ሰዎቹን እንተዋቸውና መገለጡ የመጣው በአንድ ሰው በኩል ስለሆነ የአንድ ሰው ምስክርነት ብቻ ነው የሚሆነው። መሐመድ የሙስሊሞች ነብይ መሐመድ ከአላህ በጅብሪል በኩል ይህን መልእክት ተቀበልኩት ነው ያለው። ከዚህ ውጭ በሱ ዘመን የነበረ
በሱ ዘመን የነበሩ ይህንን መልእክት ከአምላክ ዘንድ የተቀበሉ ተመሳሳይ መልእክት የተቀበሉ ከሱ በፊትም ተመሳሳይ መልእክት ተቀበልን ያሉ ነቢያቶች የሉ። ትንቢትም አልተነገረም። የትንቢትም ፍጻሜ የለም። አፍተር ኦል ሰማው ብቻ ላይ ያረፈ ነገር ነው። ስለዚህ ይሄ ሁሉ ታሪክ በዚህ ለማጥፋት መሞከር ግን ለህሊና ይመቻል ወይ? ለሚያስተነትን ሰው እንደው በዓለም ላይ ያላችሁ ይህንን የምትሰሙ ወንድሞችና እህቶች እንዲታስተውሉ እንፈልጋለን። የምር ይህን ሁሉ ታሪክ አንዲት ቨርስ በአንድ ሰው በኩል የመጣች ምስክርነት እንደው ከንቱ ማድረግ ትችላለች ወይ የሚል ሀሳብ። ያ ጥሩ ምሳሌ ለዚህ ልስጥ። ለምሳሌ ኢትዮጵያ ውስጥ ሁላችንም የምናውቀው ጥንታዊ የሆነ ትንሽ ከመረጃ ራቅ እንዲል ፈልጌ ነው። ለምሳሌ አፄ ቴዎድሮስ የተባለ አፄ ነበር፣ ታሪክ ያውቃል። የፍቅር ሲዝም ሃይማኖት መስራች ደምሳሽ ነው። አፄ ቴዎድሮስ የሚባል ንጉስ በዓለም ላይ አልነበረም፣ ኢትዮጵያ ኖሯት አያውቅም፣ ይሄንን ከፈጣሪ ነው የሰማሁት ብሎ ቢል አንድ ሙስሊም ከቁም ነገር ቆጥሮ ይሰማዋል? ይሄንን ሰውዬ እንዴት ነው? በሞላ ታሪክ፣ በሞላ ማስረጃ፣ በሞላ ስነ ቁፋሮ አንድ ግለሰብ እኔ ሰምቻለሁ ከፈጣሪ ብሎ ስለተናገረ ብቻ ያንን ሁሉ ማስረጃ ትቶ የሚቀበል ማንም አይኖርም። ተመሳሳይ ነገር ነው እስልምና ውስጥ የሆነው። የአይሁዳን መጽሐፍ ውስጥ ገብተን የነቢያት መዓት ጠቀስን። የአዲስ ኪዳን የነቢያት የሐዋርያት መዓትን ጠቀስን። የክርስቶስን የራሱን ንግግር ተናገርን። ይህን ሁሉ ደርዘን ማስረጃ ትክክል አይደሉም እነዚህ ሁሉ፣ አንድ ሰውዬ የተናገረው ነው ትክክል ብሎ ማለት በጣም አደገኛ አካሄድ ነው። መጽሐፍ ቅዱስን እኔ በጣም የምወድበት ምክንያት የእውነት ይህን በተደጋጋሚ ብያለሁ። ክርስትና መጽሐፍ ቅዱስ ላይ በመመስረቱ በጣም ደስ ያሰኘኛል። ለምን? ለምሳሌ ከሙስሊሞች ጋር ባለኝ ንግግር ጳውሎስን በጣም አታክ ሲያደርጉት እሱ እኮ ሐዋርያ አይደለም፣ ከጌታ የተማረ ቀጥታ የተማረ አይደለም ምናምን ብለው ጳውሎስ ላይ ጥርጣሬ እንዲያድርብኝ ቢያደርጉ እና ብጠራጠረው ክርስትናዬ አይፈርስም። ለምን? ጳውሎስ ላይ ብቻ የተንጠለጠለ አይደለም። ቅድም ያልናቸው ማስረጃዎች ሞልተዋል። የጳውሎስን መልእክታት በሙሉ አውጥታችሁ መጽሐፍ ቅዱስን ፕሪንት ብታደርጉ ክርስትናን ታገኛላችሁ። የጴጥሮስንም እንደዛው በበርካታ ሰዎች ላይ የተመሰረተ መሆኑ ጥቅሙ ይሄ ነው። ሙስሊሞች ግን ሙሐመድን ቢጠራጠሩት ቁርአንን እንዳለ ነው የሚጥሉት። ምክንያቱም ከመጀመሪያው እስከ መጨረሻው እርሱ ላይ የተመሰረተ ነው፣ የአንድ ሰው ምስክርነት ነው። ስለዚህ ይሄንን ሁሉ ደርዘን ማስረጃ የክርስቶስን ስቅለት፣ አሁን ደግሞ ትንሽ ባለን ጊዜ ውስጥ ክርስቲያን ያልሆኑ ከአይሁዳውያንም ከሮማውያንም የዘመኑ ታሪክ ጸሐፊያን ሄደን የክርስቶስን መሰቀል እናያለን። ሰዎቹ ለሃይማኖታችን ለኛ ሃይማኖት ያደሉ አይደለም፣ ሃይማኖታቸው አይደለም፣ አይከተሉትም፣ አይቀበሉትም። ግን የክርስቶስን ስቅለት መስክረዋል። ይሄ ሁሉ ከሃይማኖታችን ውጪ የሆኑ ማስረጃዎች እየመሰከሩ አይ ነብያችን ብሏል፣ ስለዚህ ልክ አይደለም፣ ይሄ ሁሉ ዓለም ልክ አይደለም ማለት ስተት ነው። ሌላው አንድ ነገር ሁለት ነገር ልጠቁም ከይቅርታ ጋር። የሰውየውን ፊት አስመስሎ ኢሳን ካስመሰለ አላህ የክርስትና መመስረት ተጠያቂው አላህ ነው ማለት ነው። አሁን እኔ አንተን ከወንበዴዎች ማዳን ብፈልግ እየመጡ ነው፣ በር ከፍተው ሊገቡ ነው አይደለ? በመስኮት ማስመለጥ ከቻልኩ በቃ አንተን አስመልጬ መተው ነው። ገብቷል? ስለዚህ አላህ ኢሳን ማዳን ከሆነ ዓላማው ወደ ሰማይ ከወሰደው እኮ በቃ ሰዎቹ ይገባሉ፣ ኢሳ የለም፣ ፈልገው ያጣሉ፣ ይመለሱ ነበር። ይሄ ወጣት ለምንድን ነው የኢሳን መልክ ይዞ የተገደለው? ከዛ ዓለም ሁሉ ኢየሱስ እንደተሰቀለ እንዲያስብ ለምን ተታለለ? በፈጣሪ የተታለለ ዓለም አለን ማለት ነው። ስለዚህ ይሄም መልስ ይገባዋል፣ መልስ ያስፈልገዋል፣ በዚህ መልስ ያስፈልገዋል ብዬ እላለሁ። በመጠራጠር ውስጥ ናቸው ይለናል ቁጥር 157 ላይ። ማንም በመጠራጠር ውስጥ የለም። አይሁዳውያን ኢየሱስ እንደተሰቀለ አይጠራጠሩም፣ ክርስቲያኖች አይጠራጠሩም፣ ክርስቲያን ያልሆኑ የታሪክ ጸሐፊያን፣ ሮማውያን፣ ግሪካውያን የታሪክ ጸሐፊዎች አይጠራጠሩም። ስለ ክርስቶስ ስቅለት ጥርጣሬ ያለው እስልምና ውስጥ ብቻ ነው። አንዱ ሙፈሲር እንደዚህ ይላል፣ አንደኛው ሙፈሲር እንደዚህ ይላል፣ አንደኛው ዑለማ እንደዚህ ይላል፣ ሌላኛው ዑለማ እንደዚህ ይላል ማለት ነው። በስቅለቱ ጉዳይ ላይ የሚጠራጠር የክርስቲያን ማህበረሰብ አለ? የለም። ለመጀመሪያ ጊዜ ነው እስልምና መጥቶ ተሳስታችሁ ሰዎቹ እርግጠኛ በሆኑት ነገር ላይ እንግዲህ እስልምና እስኪመጣ ድረስ ስፔሻሊ ክርስትናና በዛ ጊዜ የነበሩ ሰዎች እርግጠኛ ሆኖ የዘገቡትን ነገር
እስልምና መጥቶ ነው እናንተ ተሳስታችኋል ብሎ ለመጀመሪያ ጊዜ ያልነበረበትን ዘመን ተሳስታችኋል ብሎ የጠቆሙ። ኢማጂን እነ ጴጥሮስን ስናነሳ የአይን እማኞች ነው፣ በአይናቸው ያዩትን ነው። እነ ዮሐንስን ስናነሳ ምስክሮች ናቸው፣ ያዩትን የጻፉልን። እነዚህ ሂስቶሪያንን ስናነሳ ታሪካቸውን የዘገቡበት ነው። ላይክ በ100 ዓመት ልዩነት ውስጥ የጻፉ ሰዎች ናቸው ይህንን ታሪክ ማለት ነው። ምን ማለት ነው? ነገሩ አጣርተው ከሰዎች ሊያገኙ የሚችሉ ማለት። ለምሳሌ እንበልና ኢትዮጵያ ውስጥ የሆነ አሁን ክስተት ቢኖር እዛ ክስተት ላይ እኔ እንኳን ባልኖር የታሪክ ምሁር ከሆንኩኝ የማደርገው እዛ ታሪክ ላይ የተገኙትን ሰዎች ሄጄ አጣራለሁ ማለት ነው። እነዚህ ሂስቶሪያን ያደረጉት ይሄንን ኤግዛክትሊ ይሄ ታሪክ ሆኗል ብለው የጻፉልን ሰዎች ናቸው። እነዚህ ሂስቶሪያንን ስናጠን እነዚህን ሰዎች ነው የካዳቸው። የአይን እማኞችን ታሪክን በስነ ስርዓት አጣርተው የጻፉትን ሰዎች ምንም ሊካድ የማይችልን ነገር በሂስትሪ ደረጃ በታሪክ ደረጃ ሊካድ የማይችልን ነገር ለመጀመሪያ ጊዜ በቁርአን ሱራ 4:157 ላይ ተካደ ማለት ነው። የታሪክ እውነት ነው የተካደው። ስለዚህ ቁርአን ከታሪክ ይጣላል። እሱ የሚጣላው ሰዎች እርግጠኛ ሆነው በጻፉት ነገር ላይ ነው። በክርስቶስ ሞት ስፔሻሊ ክሩሲፋይ መሆኑ መሰቀሉ የታሪክ ምሁሮች የተስማሙበት ነገር ስቲል አሉ የተባሉ የታሪክ ምሁራን የተስማሙበት ነገር ቢኖር ኢየሱስ ክርስቶስ በመስቀል በሮማውያን እጅ መሰቀሉ ሊካድ የማይችል እውነት ነው ብለው የጻፉ ትላልቅ የታሪክ ምሁራን አሉ። በዛ ጊዜም የነበሩ አሁንም ያሉ የታሪክ ተመራማሪዎች ይሄንን ነው የሚክደው። ስለዚህ ቁርአን ታሪክን ይክዳል። ለዛ ነው አንድም ከታሪክ ጋር አይስማማም እንልበት። ያ የተወሰኑትን ቶሎ ቶሎ ልጥቀስ። ለምሳሌ ጆሲፈስ ፍላቪየስ የተባለ አይሁዳዊም ሮማዊም የሆነ የጥንት የታሪክ ጸሐፊ በዚህ ጊዜ ኢየሱስ የሚባል አንድ ጠቢብ ሰው ነበረ። ጲላጦስም እንዲሰቀልና እንዲሞት ፈረደበት። ደቀ መዛሙርቱ የሆኑትም የሱን ትምህርትና ደቀ መዝሙርነቱን አልተውም። ከስቅለቱ በኋላ እንደተገለጠላቸውና ሕያው እንደሆነ ይመሰክሩ ነበረ። ስለዚህም እርሱ ምናልባት ነቢያት የተናገሩለት መሲህ ሳይሆን አይቀርም የሚል ንግግር ይናገራል። አሁን እንግዲህ እዚህ ጋር የጆሲፈስ ንግግር ምንድነው? ደቀ መዛሙርቱ መሲህ ነው ብለው አምነው እንደቀጠሉ፣ ከዚያ በኋላ ደግሞ ትምህርቱን ይዘው እንደቀጠሉ፣ እርሱም ደግሞ እንደተሰቀለና እንደሞተ ይናገራል ማለት ነው። ታሲተስ የተባለ እዛው የጥንት ታሪክ ጸሐፊ ሮማዊ ነው። ክርስቶስ በጢባሪዎስ የግዛት ዘመን ከገዢዎቻችን በአንዱ በጴንጤናዊ በጲላጦስ እጅ ተገድሏል ብሎ ይላል ማለት ነው። ስለዚህ እነ ፕሌኒንን መጥቀስ ይቻላል። ወደ ዘመናዊዎቹ እንምጣ። ክርስቲያን ያልሆኑ አሁን ክርስቲያን ከሆኑ ያው ክርስቲያን ስለሆኑ ነው ተሰቅሏል የሚሉት ይባላል። ግን ክርስቲያን ያልሆኑ የታሪክ ተመራማሪዎች ለምሳሌ ባርት ኤርመን ፌመስ ሙስሊሞች በጣም የሚወዱት ምክንያቱም መጽሐፍ ቅዱስን በጣም የሚተች ግን ደግሞ ታሪክን አጥንቷልና የኢየሱስ መሰቀል ለሱ ክርስቲያን ስላልሆነ ተሰቅሏል ምንም ለሱ ጥቅም የለውም እድንበታለሁ ብሎ አያስብም። ግን ታሪክን ሲያጠና ግን እንደተሰቀለ ያምናል። ለምሳሌ እንደዚህ ይላል። የኢየሱስን ሞት የሚያረጋግጡ የስቅለት ክስተት በተከናወነ በመጀመሪያው 100 ዘመን የሮማውያንና የአይሁድ ብዙ ጥንታዊ ምንጮች አሉ። ሮማውያን እና አይሁዳውያን የጻፉት የክርስቶስን ስቅለት ክስተት የጻፉ በዛው ዘመን የተጻፉ በዛው ክፍለ ዘመን የተጻፉ በርካታ ምንጮች አሉን የኢየሱስን ሞት በተመለከተ ይላል ማለት ነው። አንድ ሉድማን የተባለ ጀርመናዊ ኤቲስት የሆነ ወይም በእግዚአብሔር መኖር የማያምን ግን የታሪክ ተመራማሪ ምን ይላል? የኢየሱስ በመሰቀሉ ምክንያት መሞት የማያከራክር እውነት ነው ማለት ኢየሱስ አስተምሯል። በታሪክ ግልጽ ነው። አንዳንድ ሰዎች አሉ ኢየሱስ የሚባል ሰው በምድር ላይ ጭራሽ ከተሆኑ አልነበረም የሚሉ በጣም ደካማ አቋም ይዘው የሚንቀሳቀሱ በጣም ጥቂት ማለት ነው በዓለም ላይ ያሉት። አብዛኞቹ ኤቲስቶች የታሪክ ተመራማሪያን ኢየሱስ መኖሩን ያምናሉ፣ ክርክር የለባቸውም። መሞቱንም አይጠራጠሩም። ባይዜ መሰቀሉን የመሞቱ ምክንያት መሰቀሉ ነው የሚሉት። ሌላ አማራጭ የመሞቻ ምክንያትም አይሰጡም። ታሪክ ተመራምረዋል፣ አይተዋል፣ ጥንታዊ ጽሑፎች አይተዋል፣ ክርስቲያናዊ ጽሑፍ አይተዋል።
አይሁዳዊ ጽሑፍ አይተዋል፣ ሮማዊ ጽሑፍ አይተዋል። እነዚህ ታሪኮች በሙሉ አንድ ላይ ክርስቶስ መሞቱን ይናገራሉ። ጆን ዶሚኒክ ክሮሳን የተባለ ደግሞ የታሪክ ተመራማሪ ምን ይላል? የኢየሱስ ሞት በጴንጤናዊ ጲላጦስ ስር በመስቀል መሞቱ የትኛውም ታሪክ እውነት ሊሆን ከሚችለው በላይ እውነት ነው። አንድ የመጨረሻ ልጥቀስ። ሮበርት ጄ ሚለር የተባለ ሰው ምን ይላል? ለማመን ፈቃደኛ ያልሆኑ ጥቂት አጉል ተጠራጣሪዎች ቢኖሩም እንኳን ይላል፣ ኤቲስት ነው የሰው የክርስቲያን አይደለም፣ ኢየሱስ እንደነበረ በገሊላ የአይሁድ መምህር እንደነበር ያስተምር እንደነበር እና በ30 ዓመተ ምህረት አካባቢ በሮም መንግስት እንደተሰቀለ እርግጠኞች መሆን እንችላለን ይላል። ስለዚህ እነዚህ ሰዎች ይሄን ሁሉ የመሰከሩት ሃይማኖታቸው ስለሆነ አይደለም፣ የሃይማኖቱ ተከታዮች አይደሉም። ታሪክን አጥንተው አይተው ኢየሱስ ነበረ፣ በገሊላ ያስተምር ነበረ። ከዛ አይሁዳውያን በትምህርት ምክንያት፣ ሮማውያን ደግሞ በፖለቲካ ምክንያት ከዛ ሰቀሉት፣ በመስቀል ላይ ሞቷል ክርስቶስ ብለው በአንድነት ይመሰክራሉ። ስለዚህ በዚህ ልክ እውነት ነው። ብሉይ ኪዳን የተናገረለት የብሉይ ኪዳን ነቢያት እንዳለ የተናገሩለት እነሱ የተናገሩት ትንቢት ስለሆነ ገና ከነሱ በኋላ ሊፈጸም ስለሆነ ያ ትንቢት አንድ በአንድ የተፈጸመለት የተፈጸመውን እውነት ደግሞ ዘግበው የሱ ተከታዮች ለኛ ያደረሱለት ክርስቲያን ያልሆኑ ሃይማኖቱ የማይመለከታቸው ነገሩ እውነት ስለሆነ የመሰከሩለት ኤቲስቶች ማለት ነው። በአምላክ የማያምኑ ቢሆኑም እንኳን የክርስቶስን በመስቀል ላይ መሞት የመሰከሩለት ሰው ፈልጎ ከልቡ በእንቢተኝነት አልቀበልም ካላለ በቀር የክርስቶስን መሰቀል ሰው ላይቀበለው የማይችለው እውነት ነው ብላሉ። እኔ አንድ እዚህ ጋር የምጨምረው እንግዲህ እነዚህን ሁሉ ኤቲስት የሆኑ ነገር ግን ሂስቶሪያን የሆኑ ሰዎች ናቸው ስለ በመስቀል ሞት ኢየሱስ ክርስቶስ መሞቱን የተናገሩት። እና እንደው አንድ ጥያቄ ባነሳ ኢማጂን እነዚህ ሰዎች ተከፍሏቸው ቢሆንስ ብለን ብናስብ፣ ኢማጂን እነዚህ ሰዎች ይህንን ታሪክ የጻፉት ተከፍሏቸው ነው ብለን ብናስብስ? አሁን አንድ እንግዲህ እንደምታውቁት ሙስሊሞች ምንም ነገር ቁርአን ያላቸውን ነገር እውነተኛ ለማድረግ የማይገቡበት ነገር የለም። እና እነዚህ ሰዎች በቃ የሆነ ነገር ሆኖ ሊሆን ይችላል ብለን እንኳን ብናስብ እነዚህ ኤቲስቶች የክርስትና ጠላቶች ናቸው። ኤግዛክትሊ ከክርስትና በተቃራኒ ቆሞ ክርስትናን የሚወቅሱ ናቸው። ግን ታሪክን ሊክዱ አልቻሉም። ችግሩ ምንድነው? ታሪክን መካድ አይቻልም። ነገር ግን በክርስትና ግን የማያምኑ ሰዎች እንደውም ክርስትናን ከሚወቅሱ ሰዎች ለምሳሌ ባርተርማን ማለት ክርስትናን በጣም ከሚወቅስ ብዙ ከሚተች መጽሐፍ ቅዱስ ጥቅስ እያነሳ ከሚተች ሰዎች መካከል ስለ ክርስቶስ ስቅለት ስጠይቁት ግን ይሄ ታሪካዊ እውነታ ነው፣ ምንም ማድረግ አንችልም። ምንም ቢሆን እነዚህ ስኮላሮች ለአገኙት ኤቪደንስ ወይም ደግሞ ላሉት ሂስቶሪካል ፋክቶች እውነተኛ የሆነውን ነገር አስቀምጧል። ያች ትዊስት አድርገው ሳይሆን ያለውን እውነታ ባይዛዌ ቼክ መደረግም የሚችሉ ስለሆነ እነዚህ ሂስትሪዎች በሙሉ ትሬስ ተደርገው ወደኋላ መገኘት የሚችሉ ስለሆኑ ጽሑፋቸውም ስላለ ምንም ኮራፕት የምናደርጋቸው ነገሮች አይደሉም። እነዚህ የጠቀስናቸው ሰዎች ማለት ነው። እና እነዚህ የታሪክ ጸሐፊዎች ይህን ታሪክ ሲጽፉ በነገራችን ላይ የጥንት ጸሐፊዎችን መሰረት አድርገዋል። በቁፋሮ የተገኙ መዛግብቶችን አድርገዋል። እንደውም ከተገኙት መካከል አንዳንዶቹ የነገስታት ጽሑፎች ነበሩበት። የነገስታት ጽሑፍ ክርስቲያኖች እንዲገደሉ ትእዛዝ ወጥቶ ያንን ለማስፈጸም የሚንቀሳቀሱ ሰዎች ጭምር ደብዳቤዎች ነበሯቸው። ፕሌኒ ዘያንግ አንደኛው ነው። ክርስቲያኖችን እንዴት አድርገን ምንድነው ማድረግ አለብን? እንደዚህ የሚያደርጉ ሰዎች አሉ። የአንድ ሰው ስም እያነሱ የኢየሱስ ክርስቶስን እሁድን ቀድሰው ለይተው ስለዛ ሰው ይዘምራሉ፣ ወርሺፕ ያደርጋሉ እና እነሱ ላይ ምን አይነት እርምጃ እንውሰድባቸው የሚል ደብዳቤ ነው ያለው። እዛ ደብዳቤ ውስጥ ነው የኢየሱስ ክርስቶስ ተሰቅሎ ስለነበረው ስለ ኢየሱስ ስለዛ ሰው ስሙን እያነሱ ወርሺፕ ያደርጋሉ የሚል ደብዳቤ ላይ ነው። እንግዲህ ይሄ ሰውዬ ምንም ዓላማ የለውም፣ ክርስትናን ሊደግፍ የሚችልበት ዓላማ የለውም። እንደውም እነሱ ላይ ምንን እርምጃ እንውሰድ የሚል ደብዳቤ ከአለቃው ጋር እያወራ ያለ ደብዳቤ ላይ ነው ያለው። በጣም የሚገርም ክርስቲያናዊ መጽሐፍ ቅዱስን አንስተናል።
ታሪኮችን ኤቲስቶችን ጭምር አንስተናል። የቁርአኑንም ማስረጃ ምን ያህል ማለት ይህን ሁሉ ታሪክ ስህተት ነው ብሎ በአሳማኝ ሁኔታ ሊሞግት የሚችል እንዳልሆነም አይተናል። እንግዲህ ክርስቲያኖች ራሱ ከመጽሐፍ ቅዱስ እየጠቀሱ የጻፏቸው ሲከተሉት የነበረ እምነት ስለነበረ ስለ ክርስቶስ ሞት ትንሣኤ እምነታቸውን እዛ ላይ እንደተመሰረተ እናያለን። እንግዲህ ያው አንዱ ደቀ መዝሙር እየሆነ ነው የሚመጣው። ዮሐንስ አለ፣ ዮሐንስ ደቀ መዝሙር አለ፣ የሱ ደቀ መዝሙር እያለ ታሪኩ ይመጣል። ስለዚህ ክርስቲያናዊ መዛግብቶች አሉ፣ መጽሐፍ ቅዱስ አለ፣ ኤቲስቶች አሉ። ኤቲስቶቹ ደግሞ በዛን ዘመን የነበሩ ሃይማኖትን የማይከተሉ አሁን ዘመነኞቹ ደግሞ ሞደርን ሂስቶሪያን የሚባሉ ሰዎች አሉ። ክርስትና በሰው ልጆች ላይ ያመጣው ተጽዕኖ ራሱ አለ። እኛ ፐርሰናሊ የምንመሰክረው ነገር አለ። እነዚህ ሁሉ አንድ ላይ ተደምረው የሚነግሩን ክርስቶስ ኢየሱስ እንደተሰቀለና እንደሞተ ከሙታን እንደተነሳ ይህንን ነው ሊነግሩን የሚችሉት። ለሙስሊም ወገኖቻችን መናገር የምንፈልገው እንደው እንደ ሁኔታው እንደ ነገሩ እንደው በመስመር ብንመለከተው እንደው አንድ ጥቅስ የአንድ ሰው ምስክርነት ይህን ሁሉ ታሪክ ዜሮ ሊያደርግ ይችላሉ። እንደው መጽሐፍ ቅዱስ ክፍል ገብተን እንደው ማቴዎስ ወንጌልን እንደው መጨረሻዎቹን ክፍሎች እንኳን ብናይ ኢየሱስ ስቅለቱ በቅደም ተከተል ሰዓት ሳይቀር ቦታ ሳይቀር የሰው ስም ሳይቀር በዛ የተከናወኑ ነገሮች ሳይቀር ምን የቀረ ነገር አለ? በነገራችን ላይ እስከሚያርግባት ጊዜ ድረስ ያረገበት ቀን፣ ያረገበት ጊዜ፣ ያረገበት ሁኔታ ማን በዛ እንደነበረ 50 ቀን 40 ቀን እንዴት እንደተመላለሰ መቃብር አካባቢ ምን እንደተከናወነ፣ መስቀል ቦታ ምን እንደተከናወነ፣ መስቀሉ ስር ማን እንደነበረ፣ መስቀሉ ላይ ምን እንደተጻፈ፣ ወንበዴዎች ምን እንደተደረጉ ዝርዝር ሐሳብ እንደው ማቴዎስን ብቻ ብንወስድ ዝርዝር ሐሳብ ተቀምጦ ገደልን ሰቀልን በማለታቸው ረገምናቸው፣ አልገደሉትም፣ አልሰቀሉትም፣ አለቀ። እንደው ሲዋሽ የነበረ ከሆነ ውሸት በውሸት ላይ ሲደረብ የነበረ ከሆነ የክርስትና ትምህርት እስልምና ሲመጣ ማድረግ የነበረበት ታሪክ በታሪክ ሂስትሪ በሂስትሪ ፋክት በፋክት እያንዳንዷን ነገር በመረጃና በማስረጃ ሐሰት መሆኑን ያሳያል እንጂ በአንዲት አረፍተ ነገር ያችሁም አረፍተ ነገር ደግሞ ብዙ የተለያዩ የማይግባቡ ማብራሪያዎች ባሉባት በአንድ ሰው በኩል መገለጥ መጣ በሚል ሂሳብ እንዴት ብሎ ነው ሐሰት ሊሆን የሚችለው? በዛ ላይ ደግሞ በ600 ዓመት ልዩነት ያሉትን ሰዎች ምን እናርጋቸው? መጥቶ ቁርአኑ እንደው ልክ ነው ብለን ብናስብ እስኪያስተካክለው ድረስ ኢየሱስ ክርስቶስ ሞቶ ነው ያዳነን ብለው ያመኑትን ሰዎች አላህ እንዴት ነው ፍትሃዊ ሊሆን የሚችለው? 600 ዓመት ሙሉ በአይናቸው ያዩ ሰዎች ምስክርነታቸውን ሰጥተው እውነት ነው ለዚህ ህይወታችንን እንሰጣለን ብለው የሞቱለት ነው። ይሄ እውነት ነፍሳቸውን የሰጡለት እውነት ነው። ምክንያቱም የአይናቸው ያየው ይሄንን ነው። አስመስሎባቸውም ከሆነ ያዩት እውነት ይሄ ስለሆነ ላዩት እውነት ነው የሞቱት። እንዴት ነው ሊጠየቁ የሚችሉት? ስህተት ነው ብሎ ከ600 ዓመት በኋላ መጥቶ ዋነኞቹን ማረም በማይችልበት ሰዓት ይሄን መልእክት መላኩ ራሱ ምኑ ላይ ነው እውነት ሊያደርገው የሚችል? 600 ዓመት በሙሉ ይሄንን እውነት ነው ልክ ነው ብለው ህይወታቸውን የሰጡለት ሰዎች አሉ። በአንበሳ የተበሉ ሰዎች አሉ። በመስቀል የተሰቀሉ ሰዎች አሉ። በዘይት የተቀቀሉ ሰዎች አሉ። አንገታቸው የተቀሉ ሰዎች አሉ። ለዚህ እውነት ማለት እውነት ነው ይሄ እውነት ነው የኛም ህይወት ነው ብለው ብዙዎች ህይወታቸውን ሰጥተውለታል። ከ600 ዓመት በኋላ እንደዚህ አይነት ዋጋ እየተከፈለለት እንዴት ነው ፍትሃዊ ሊሆን የሚችለው? ይሄ ቃል ሌላው የክርስቶስ ሐዋርያት ተገለውለት በመጋዝ ተሰንጥቀው መከራ ያዩለት እውነት በታሪክ የተዘገበ ነው። እውነት ነው፣ ምንም ጥርጥር የለውም። ፊቱን የኢየሱስን ፊት ቀይሮ ሌላ ሰው ከሆነ የተሰቀለው አላህ የገዛ የኢየሱስን ደቀ መዛሙርት እንኳን ዋሽታቸዋል ማለት ነው።
የእሱን ሐዋርያት እንኳን ሸውዷቸዋል ማለት ነው። በነገራችን ላይ ሐዲሱ ላይ የተወሰኑ ሐዋርያት ሳይቀሩ ተሸውደዋል ነው የሚለው። ይሄ በጣም እንግዲህ ከሱ መካከል እዛ ነበረው ከሚመካከሩት መካከል። ስለዚህ ማለት በጣም ተጠራጣሪነት እዛው እስልምና ውስጥ አለ እንጂ በክርስትና ውስጥ ተጠራጣሪነት በመሰቀሉ ጉዳይ ተጠራጥረን አናቅም። ኦኬ እሺ። በዓለም ዙሪያ ያላቸው ቅዱሳን ወንድሞችና እህቶቼ እንዲሁም ሙስሊም ወንድሞቻችንና እህቶቻችን እስካሁን የነበረን ስለ ክርስቶስ ኢየሱስ ስቅለት ያነሳነው ጉዳይ ይህን ይመስል ነበር። እንግዲህ በዚህ ውይይታችን ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እንግዲህ በጣም ብዙ መረጃ ያለውን መረጃው ደግሞ ተቆጥሮ የማያልቀውን ይህንን የክርስትና ትምህርት በአንዲት ጥቅስና በአንድ ሰው ምስክርነት ትክክል አይደለም ብሎ ለመረዳት እንግዲህ በጣም ብዙ ማሰብ ይጠይቃል እና እባካችሁ አይናችሁን ክፈቱ፣ ልባችሁን ክፈቱ፣ በክርስቶስ ኢየሱስ እመኑና ዳኑ። ይህ ሁሉ እግዚአብሔር ለኛ ያለውን ፍቅር የሚያሳይ ነው። በእርሱ ብታምኑ ደግሞ የዘላለም ሕይወት ታገኛላችሁ። የዘላለም ሕይወት ማግኘት ማለት ከዘላለም ገሃነም አምልጦ ሕይወት ከሆነው ጌታ ከሱ ጋር ለዘላለም መኖር ማለት ነው። ይህን ደግሞ አሁን በመሰከራችሁ በዚሁ ቅጽበት የእግዚአብሔር ልጆች ትሆናላችሁ። ምናልባት ልባችሁ ተነክቶ ይህንን እውነት መቀበል እፈልጋለሁ፣ ሕይወት ማግኘት እፈልጋለሁ፣ እውነትም ትልቅ መረጃ ነው፣ በአንድ አረፍተ ነገር በአንድ ጥቅስ ሊሻር አይችልም ብላችሁ የምታስቡ ካላችሁ ባላችሁበት ቦታ ሆናችሁ ከኔ ጋር ንስሐ ትገባላችሁ። ከንስሐ ከገባችሁ በኋላ የእግዚአብሔር ልጆች ትሆናላችሁ፣ እግዚአብሔርን መንግስት ትወርሳላችሁ። የንስሐ ጸሎት ከኔ ጋር እንጸልያለን። እኔ እየመራኋችሁ እናንተ በልባችሁ አምናችሁ በአፋችሁ ትመሰክራላችሁ። ከዛ በኋላ የእግዚአብሔር ልጆች ትሆናላችሁ። ባላችሁበት ቦታ ሆናችሁ እንድትማሩ ስልካችንን የምናስቀምጥ ይሆናል። ቴሌግራም ግሩፓችን እናስቀምጣለን። በዛ ትጽፉልናላችሁ፣ እኛ ምላሽ እንሰጣችኋለን። የሚያስተምራችሁም ሰው እንመድብላችኋለን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሆናል። አሁን አንድ አጭር ጸሎት እንጸልያለን። እሱን የምለውን እያላችሁ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ኃጢአቴን በደሌን ይቅር በለኝ። ዓለምን፣ ኃጢአትን፣ የሥጋ ሥራን፣ ዲያብሎስን እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆነ ስለ እኔ ኃጢአት በሥጋው ተሸክሞ በመስቀል ላይ እንደሞተልኝ አምናለሁ። ከሙታን እንደተነሳም አምናለሁ። ወደ ሰማይ እንዳረገም አምናለሁ። ተመልሶ እንደሚመጣም አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለወደድከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ከልባችሁ አምናችሁ በአፋችሁ ይህን የመሰከራችሁ እናንተ የእግዚአብሔር ልጆች ናችሁ። ከሰይጣን ከዓለም ከኃጢአት አምልጣችሁ የእግዚአብሔር ልጆች ናችኋል። የእግዚአብሔር መንግስት ወራሽ ሆናችኋል። ባላችሁበት ቦታ ደግሞ እንድትጸኑ አጭር ጸሎት እንጸልይላችኋለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የሚጸኑበትን ኃይል ጉልበት እንዲሰጣቸው፣ እንድትመራቸው፣ በመንፈስ እንድታጸናቸው፣ በሄዱበት ቦታ፣ በሚኖሩበት ቦታ፣ በሚሰሩበት ቦታ፣ በየትኛውም ሁኔታ ውስጥ አብረሃቸው እንድትሆን፣ በቤት እንድታጸናቸው፣ መንፈስህን እንድትሰጣቸው፣ ለዘላለም በቤት የተተከሉ ሆነው እንዲቀሩ በክርስቶስ ኢየሱስ ስም በፊትህ ጸለይን። እናመሰግንሃለን። በኢየሱስ ክርስቶስ ስም ብለን ጸለይን። አሜን።